ስለ ፍየል አይደለም ጉዳዩ ማለት ነው። እግዚአብሔር ጥላ ባላቸው ነገር ውስጥ ጉዳዩ አይደለም። ስለ ጥላ ስለ ምሳሌ ጳውሎስ ሲናገር ጥላና ምሳሌዎችን አወራ። መቅደሱ ነበረ፣ መሰዊያው ነበረ፣ ታቦቷ ነበረች፣ የኪዳኑ ጽላት ነበረ፣ የአሮን በትር ነበራልና ስለ ጥላ ምንድነው ያለው? ስለ እነዚህ ስለ እያንዳንዳቸው አሁን ልንናገር አንችልም። እግዚአብሔር ለካ ከነዛ ሻዶ ከሆኑ ፍየል፣ በግ፣ ጥጃ፣ ኮርማ ምናምን እንጨት ምናምን ጋር ምንም ጉዳይ የለው። እግዚአብሔር አንድ ልጅ ብቻ እንደወለደ ሰው፣ አንድ ልጅ ብቻ እንዳለው ሰው፣ አንድ ልጁን ግን ብዙ ለማድረግ ብዙ ፎቶ እንደሚያስነሳ ሰው ልጁን አንዴ ባዶ ራቁቱን፣ አንዴ በቁምጣ፣ አንዴ ደግሞ አድጎለት ሱፍ ለብሶ ልጁን 10 አይነት 20 አይነት 100 አይነት ፎቶ እያስነሳ አንድ አልበም ሙሉ ስለ አንድ ልጅ እንደሚያስነሳ አንድ ሰው የሚወደውን አንድ ልጁን ብዙ ሆኖ ማየት ስለሚፈልግ በብዙ መልክና ከለር ሊያው ስለሚፈልግ ሰዎች አንድ ልጃቸውን የበኩር ልጃቸውን ያገላበጡ ማአት አይነት ፎቶ አስነስተው አልበም እንደሚሞሉ ኦሪት የእግዚአብሔር አልበም ነው። ሊመጣ ያለው ልጁን እግዚአብሔር የሚያይበት ነው። በተለያየ መንገድ እየገለጠው ልጁን በብዙ ክብር ያየዋል። እግዚአብሔር ሐሴት ያደርግ የነበረው ፍየል አይቶ ጥጃ አይቶ ምናምን አይቶ አይደለም። በእነርሱ ዕብራውያን 10 ፈጽሞ ደስ አላለህም ነው ያለው። አሁን በምናነበውም እግዚአብሔር ደስ ያለው ነገር አይደለም። በዚህ ውስጥ ግን ያይ የነበረው ነገር መሲሁን ወይንም የአምላክ ልጅ አምላክ ከብርሃን የተገኘ ብርሃን ኢየሱስን ነው እግዚአብሔር ሲያይ ነበረው። ስለዚህ ቁጥር 5 ላይ ወንድሜ ጠየቀኝ፣ አንዱን ፍየል ጓደኛውን የት እንዳደረስከው ባላቅም መጽሐፉ ግን የሚለው ቁጥር 5 ላይ 2 ፍየሎች ናቸው። ከእስራኤልም ልጆች ማህበር ለኃጢአት መስዋዕት 2 አውራ ወንድ ማለት ነው ፍየሎች፣ በግ አይደለም ፍየል። ከላይ ኃጢአት የሚል ቃል አግኝተናል። ፍየሎች ለሚቃጠል መስዋዕት ደግሞ ማለት በእግዚአብሔር ፊት ንጹህ ሆኖ የሚታይ ማለት ነው። በግ ይውሰድ ይላል። ከሰዎቹ ኃጢአት ጋር በተገናኘ ወይም ከኛ ኃጢአት ጋር በተገናኘ ሁለተኛ ቆሮንቶስ 5 ቁጥር 21 ላይ ኃጢአት ያላወቀውን እርሱን ስለኛ ምን አረገው? ኃጢአት አረገው። ስለዚህ ፍየል፣ እባብ ምናምን በዚያ ክርስቶስ በተገለጠበት ነገር በሙሉ ኢየሱስ የኔና ያንተን ኃጢአት ሆነ። ኃጢአተኛ አልሆነም፣ ኃጢአት ነው የሆነው። የኃጢአተኛ ደሞዝ ሞት ነው ይላል አይደል ቃሉ? እዚህ ቤት እንግዲህ ተጠንቀቃችሁ ነው መስማት ያለባት። የኃጢአተኛ ደሞዝ ሞት ነው። የኃጢአት ደሞዝ ሞት ነው። the wage of sin ነው እንጂ the wage of the sinner አይደለም። የኃጢአት ደሞዙ ሞት ነው። ለዚህ እግዚአብሔር ኢየሱስን ምን አደረገው? ሁለተኛ ቆሮንቶስ 5:1 እኛ በእርሱ ቦታ ሆነን የእግዚአብሔር ጽድቅ ማለት እንደ ኢየሱስ አይነት ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። የኃጢአት ደሞዝ ምንድነው? ሞት ነው። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉም ሞቱ። ስለዚህ ፍየሎች 2 አውራ ፍየሎች በሙሉ የሚያሳዩት ኢየሱስን ሲሆን ስለኛ ኃጢአት መሆኑን ያሳያል። ለምን 2 ፍየሎች ሆኑ? ቀጥሎ ላለው ትረካ ነው። ምንድነው ቀጥሎ ያለው ትረካ? ለኃጢአታችን መሞቱና ከዚያ በኋላ ለዘለ ዓለም ላያዳግም መጽደቃችን። እግዚአብሔር የባለፈውን የዛሬውን የሚመጣውን ኃጢአት መተላለፍና ድካም ላያስብ ላይቆጥር የወሰነበትን ታሪክ ለመግለጥ ነው። 2 ወይም ደግሞ ኃጢአታችንን ለአንዴና ለመጨረሻ ጊዜ ይዞ ላይመለስ መሄዱን ለማሳየት ሌላ ፍየል። ምክንያቱም አንድ ፍየል በየዓመቱ ታርዶ እሱ ፍየል በየዓመቱ ሊነሳ አይገባም። ፍየል ታርዶ ወይም ፍየል ሞቶ ሊነሳ አያስፈልግም። ዋናው መጥቶ ታርዶ ስለሚነሳ እግዚአብሔር ባለ 4 እግር ፍየል በዚህ የመስዋዕት ስራ ላይ በዘሌዋውያን 16 ላይ የሚያስነሳበት ምክንያት የለውም። ኢየሱስን ስለሆነ ማየት የተፈለገው 2 ፍየል ይመጣሉ። አንዱ ሞቱን፣ አንዱ ደግሞ ኃጢአታችን ለዘላለም ተሸክሞ መሄዱን ለማሳየት ነው። ታሪኩ ምንድነው? 2ቱንም አውራ ፍየሎች ወስዶ ወንድ ነው የሚሆነው ሴት አይሆንም።
ሁለቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በካህናት ፊት ያቆማቸዋል። ኖ በሰይጣን ፊት ያቆማቸዋል። ኖ በማን ፊት? በእግዚአብሔር ፊት ያቆማቸዋል። ኢየሱስ በአጠቃላይ በጽድቅ ሲኖር የኖረው መጽሐፉ የሚለው በእግዚአብሔርም ፊት በሰውም ፊት ነው አይደለም? ከእግዚአብሔርና ከሰው ጋር የተገናኘ ነው። ሰይጣን በዚህ ውስጥ የለም። ብዙ ሰዎች ምን ይመስላቸዋል? ኢየሱስ በመስቀል ላይ ሞቶ ደሙን ያቀረበው ለሰይጣን ይመስላቸዋል። እንደ ጠንቋይ ግብር ማለት ነው። ኖ ለሰይጣን ደሙን አፍሶ እባክህ ሰይጣንዬ መልሳቸው፣ ይኸው ደም አቀረብኩኝ፣ ደምን አፍሰል እባክህ ማራቸው። ሲጀመር ሰይጣን ይቅር በላቸውም ማራቸውም ልቀቃቸውም የሚባል አይደለም። ሰይጣን እኛን በቁጥጥሩ ስር አላስገባም። እኛንን ወደ ሰይጣን መንግስት በፈቃደኝነት ይር ነው። ሰይጣን ተሰጥቶት እንጂ ምንም የለውም። ይሁሉ ተሰጥቶኛል ለምወደውም እሰጠዋለሁ ነው ያለው። አንዳንድ ጊዜ ትልቅ ስህተቶች አሉ። ምንድነው? እግዚአብሔርና ሰይጣን በጣም እየተፎካከሩ እንዳሉ፣ ሰይጣን በጣም ለእግዚአብሔር አስቸጋሪ እንደሆነ፣ በጣም እየተገዳደረው እንደሆነ፣ እግዚአብሔር የሰይጣን ሁኔታ በጣም እንደሚያሳስበው፣ ከዚህ የተነሳ ከሰይጣን የተነሳ ይህችን ዓለም መጨረሻዋን እንዴት ነው ማረጋት እያለ እግዚአብሔር በጣም የዓለምን ፍጻሜ ራሱ እንዴት እንደሚያደርግ በታላቅ ትኩሳት እንዴት እንደሚያጠፋት እያሰበ ሁሉም ይመስለናል። መጽሐፍ ውስጥ እግዚአብሔር እነዚህ በእርሱ ውስጥ ያሉ እውቀቶች ሲሆኑ ማሰብን በተመለከተ የተጻፈው እርሱ ስለእናንተ ያስባል እንጂ የሰይጣን መጨረሻው ምንድነው ብሎ አያስብ። ምንም አሳስቦት አያውቅም። እርሱ ስለእናንተ ያስባልና ነው የሚለው መጽሐፍ። ስለዚህ እግዚአብሔርና ሰይጣን በታሪክ ውስጥ በመጽሐፍ ቅዱስ ታሪክ በመንፈሳዊ ዓለም ታሪክ ውስጥ ጦርነት አድርገው አያውቁ። ጦርነቱ ኤንጀሊክ ኮንፍሊክት ነው። በመላእክት በቅዱሳን መናፍስትና በርኩሳን መናፍስት መሃል የሚፈጸም እንጂ አምላክ ጋር የሚደርስ አይደል። አምላክ ከፍጥረት ጋር ጦር ሜዳ ወርዶ ገብቶ ተዋግቶ አያውቅም። ይሄን እንደዚህ ከሆነ ለሰይጣን ክብር ይሆንለታል። እግዚአብሔርና ሰይጣን ቁልቁሊት ወርደው ከተከሳከሱ ክብሩ ለሰይጣን እንጂ ለእግዚአብሔር አይሆንም። እግዚአብሔር በኤንጀሊክ ኮንፍሊክት ውስጥ ቅዱሳን መላእክቶች አሉ፣ የዳኑ ክርስቲያኖች መንፈስ አለ። ውጊያችን ከስጋና ከደም ጋር አይደለም፣ በአየር ላይ ካሉት ምናምን እነ ሚካኤል ከሚፋለሟቸው ጋር ነው ያለ ነው። የኤንጀሊክ ኮንፍሊክት አባል ቅዱሳን መላእክትና ክርስቲያኖች ብቻና ብቻ ሲሆኑ ያኛው ወገን የጨለማው ወገን ነው። እግዚአብሔር ከሰይጣን ጋር ተዋግቶ አያውቅም። እግዚአብሔር ከፍጥሩ ጋር ከፈጠረው ፍጥረት ጋር ጦር ሜዳ ገብቶ አያውቅም። እንዲህ ሲሆን ክብሩ ለፍጥረት ይሆናል። ይሁንና እንዲሁ በቤዛነት ስራ ውስጥ ሰው የጠፋው ከሰይጣን ነው ከእግዚአብሔር? ሰው በኃጢአቱ የጠፋው ከሰይጣን ነው ከእግዚአብሔር? ስለዚህ ከእግዚአብሔር ነው የጠፋው፣ ወደ እግዚአብሔር ነው የሚመለሰው። ሰው በኃጢአቱ ማንን ነው የበደለው? ሰው በኃጢአቱ ሰይጣንን፣ ቅዱሱን አቤት ቅዱሱን። ስለዚህ የሚቀርበው መስዋዕት ለቅዱሱ ነው። ተበዳይ ሰይጣን ነው እግዚአብሔር? ስለዚህ ካሳ የሚቀርበው ለእግዚአብሔር ነው። መጽሐፉ እንደሚናገረው በእርሱ ፊት የገዛ ደሙን ይዞ ገባ በእግዚአብሔር ፊት እንጂ ለሰይጣን የቀረበ የኢየሱስ ክርስቶስ ክቡር ደም ንጹህ ደም ግብር የለም። ሰይጣን በምንድን ነው የተወገደው? ኢየሱስ በዛለና በደከመ ሰዓት፣ በተዝለፈለፈ ሰዓት፣ ኃይል ባልቀረችለት፣ ኃይሉን እንደ ገል በደረቀ ሰዓት፣ በዚያ ሰዓት አለቅነትና ስልጣናት ሁሉ ተፈጸመ ሲል አልቋል። ስለዚህ የሰይጣን ጉዳይ አይደለም። ሙሉ ያ ቅዱስ ደም የቀረበው ለቅዱሱ እግዚአብሔር ነው። የወጣ ነው ከእግዚአብሔር መንግስት እንጂ ከሰይጣን መንግስት አይደለም። የምንመለሰው ወደሱ መንግስት ስለሆነ የሚቀርበው ሙሉ በሙሉ የኢየሱስ ክርስቶስ ደም ለእግዚአብሔር ነው። ስለዚህ ብዙ ጊዜ ዘሌዋውያን 5 ቁርባኖች አሁን ደግሞ በምናነበው ክፍል ላይ ሁሉ በእግዚአብሔር ፊት ያርደዋል፣ በእግዚአብሔርም ፊት ያርደዋል፣ በእግዚአብሔርም ፊት ያቀርበዋል፣ በእግዚአብሔርም ፊት ያቆመዋል እንጂ የሚለው ሰይጣን ጂኒ ምናምን ይሄ ጴንጤን ጠንቋይን ምናምን መተተኛውን ደብተራውን ሁሉ የሚያስጨንቀው የጨለማ ኃይላት ጋር አብና ወልድ የሉበትም። አብና ወልድ እሱ የቅድስት ሥላሴ አካል ነው። ስለዚህ እግዚአብሔርን በዚህ በኩል ሰይጣንን በጎን አስቀምጦ የሚቀርብ ቁርባን የለም። በእግዚአብሔር ፊት የሚቀርብ ነው። ሰው
ታሪኩ፣ ምንጩ፣ ውድቀቱ፣ መነሳቱ፣ ዘላለም ሁሉ የሚገናኘው ከፈጣሪው ጋር ስለሆነ ስለዚህ በእግዚአብሔር ፊት ያቀርበዋል ለራሱ። ቁጥር 7 ሁለቱን አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። ምን ሊፈጸም ነው? ክርስቶስን ብቻ እያሰባቸው አነቦ በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። ያ ሁለቱም ፍየል ስለሆነ ኃጢአተኛ ያልሆነውን ኃጢአት የሆነውን ኢየሱስን ለመግለጥ በእግዚአብሔር ፊት ያቆማቸዋል። ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር ማለት የሚታረድ ነው። ሌላውንም ዕጣ ለሚለቀቅ አንደኛው ዕጣ ይወጣል። የሚለቀቅና በእግዚአብሔር ፊት የሚታረድና የሚለቀቅ ተብሎ ዕጣ ይወጣል። ከዛ ኦኬ የሚታረደው ግን ለዚህ ይውጣ። ለዚህኛው የተፈለገው ነገር ክርስቶስን ለመግለጥ የሚታረደው በእግዚአብሔር ፊት ይቀርባል። የሕዝቡን ኃጢአት ሁሉ ናዝዞ በሱ ላይ ያስቀምጣል፣ በእግዚአብሔርም ፊት ያርደዋል። ይህንን መጀመሪያ እናነባለን። ምን የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መስዋዕት ያደርገዋል። ታንክ ዩ ጂሰስ። ስለምን? ለኃጢአት ባለፈው በሉ ያሁኑ በሉ የሚመጣው ኃጢአት በደልና መተላለፍ ሁሉ በአንድ መስዋዕት ለዘላለም ተወግደዋል። ባጭሩ የኃጢአቴ መስዋዕት በሉ ታርዷል በሉ። ስለ ኃጢአተኛው ሕዝቡ ነው መስዋዕት ያደርገዋል። የሚታረደው ግን ሌላ አካል ነው። ስለ ሕዝቡ ኃጢአት የሆነው አካል ነው። ፍየል የኃጢአት ምሳሌ ነው። ዮሐንስ ወንጌል ምዕራፍ 2 ላይ እባብ የኃጢአት ምሳሌ ነው። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። እባብ ኃጢአት። ቀጥታ የተገናኘው ደግሞ ብዙ የእባብ ታሪክ አለ፣ የአዳምና ሔዋንም ታሪክ አለ። ግን ሙሴ ከሰቀለው እባብ ጋር ማለት ነው። ስለ ኃጢአትም መስዋዕት ያደርገዋል። የመጀመሪያው የመለቀቅ ዕጣ የሆነበትን ፍየል ደግሞ ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። እስቲ ኃጢአቴን በሉ ጌታ ኢየሱስ ተሸክሞት ወደማይመለስበት ምድረ በዳ ኃጢአቴ ተሸኝቷል። አሁን ኢየሱስ በሉ ስለኔ በእግዚአብሔር ፊት ቆሟል። በሕይወቱ በእግዚአብሔር ፊት ቆሟል። አሁን አፈጻጸሙን ይሁን። ቁጥር 15 ይሉና ስለ ሕዝቡ ኃጢአት የሚሰዋውን መስዋዕት ፍየል የኔና ያንተን ኃጢአት ማለት ነው ያርዳል። ደሙንም ወደ መጋረጃው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይና በመክደኛው ፊት ይረጨዋል። እስቲ ኃጢአቴ በሉ ተሰርየዋል። የዛሬው ተከርኗል፣ የነገው አይቆጠርም። ከምን ላይ ነው የጠቀስኩት? መዝሙረ ዳዊትና እሷን ጥቅስ ማን የወሰደው በአዲስ ኪዳን? ሐዋርያው ጳውሎስ ሮሜ 4 ኃጢአቱ የተሰረየለት የተከደነለት የማይቆጠርበት አይደል? እሱ ማለት ዳዊት እዚህ ቤት ውስጥ ያለነውን ሰዎች ብፁዓን ያለን ለምንድን ነው? ማለት ዳዊትን የመሰለ ንጉሥ በቃ በገና ይዞ ምን አለ፣ በሳኦል ዙፋን ላይ ተቀመጠ፣ በእስራኤል ላይ ነገሰ። ግን ቀና ነቢይ ነውና ከሩቅ ምን እንደሆነ አይቶ ቀና። በሳኦል ዙፋን ላይ ተቀመጠው ብፁዕ ነው ማለት አቃተው። ብዙ ነገር ተስፋ የተገባለት ሰው ብፁዕ ነው ማለት አቃተው። ምን አይቶ አቃተው? እኛን አይቶ አቃተው። እኛን ሲያይ እኛን ምን አለ? አቤት በእስራኤል ላይ ሳንነግስ፣ ጎልያድን ሳንገድል፣ ዳዊት አይነት ታሪክ ሳይኖረን፣ ብዙ ተስፋ እንደ ዳዊት ሳንሞላ፣ በፀሐይና በጨረቃ እግዚአብሔር ሳይምልልን ዳዊት ምን አስቀናው? ጴጥሮስ እንዳለ ነቢይ ነበርና እኛን አይቶ እቺን ቦታዋን እንደያዛችሁ ሮሜ 4 ላይ ሄዱ። ከቁጥር 1 ጀምረው እኛን አይቶ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። አብርሃም በእግዚአብሔር ዘንድ በምን አልጸደቀም? በስራ አልጸደቀም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት።
ለሚሰራ ሰርቼ ጸድቃለሁ የሚል ካለ ማለት ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። በጸጋ ነው የዳንኩ ካሉ በኋላ ስራ ብሎ መጮህ ጤናማ አይደለም። በስራ ከሆነ ደሞዝ ነው የሚሰጥ፣ እንደ ዕዳ የሚከፈል ነው እሱ። ጸጋ ካልክ ስራ ታወጣለህ ማለት ነው። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም። መጽሐፉ ሕግም ከእምነት አይደለም እንዳለ። ነገር ግን እኔ ነኝ አሁን ይሄኛው ብትፈልጉ እኔም አለሁበት ማለት መብታችሁን። ማንንም ጴንጤ ስለማላምን እኔ ግን ይሄንን እኔ እንደሆንኩ አውቃለሁ። እናንተም ብትፈልጉ እኔ ነኝ ማለት መብታችሁን። ወይ በላይኛው መንገድ ሞክሩ፣ ሰርታችሁ ደሞዝ እንደዳ ይከፈላችሁ። አሜን። ኧረ ይቅር በሉ። ኧረ ይቅር። ምን ይሻላል? ለማይሰራ ኦኬ፣ እኔም ስራ የለኝም፣ ውጭም ያለው ሰውዬ ስራ የለውም፣ ግን እኔና እሱ መሃል ልዩነት አለ። ምን? እኔ ባልሰራም አንድ ነገር አምናለሁ። ምን? ለማይሰራ ነጠላ ሰረዝ ኃጢአተኛውንም በሚያጸድቅ ለሚያመን ሰው። ኦኬ፣ በእኔና ውጭ ባለው ሰው መካከል አንድ ልዩነት አለ። እኔም ሊያጸድቅ የሚችል ስራ የለኝም፣ እዛም ያለው ይሞክራል እንጂ ሊያጸድቅ የሚችል ስራ የለውም። በእኔና በሱ መካከል ያለው ልዩነት ምንድን ነው? እኔ ባልሰራም አንድ ነገር አምናለሁ። ምን? መልካም ሰዎችን በሚያጸድቀው አምላክ አምናለሁ። እግዚአብሔር በአዲስ ኪዳን ማንን ያጸድቃል ብላችሁ የምታምኑት? አቤት፣ እያጠራን እንሂዳ፣ እያጠራን እየወለወልን እንሂድ። ማንን ነው የሚያጸድቀው? ማለት እችን ማለት ካቃተ ፎርሻሃል። ከእግዚአብሔር ጋር ቀኝን አልሰጠህም። ማንም በሚያጸድቅ ተው እናንተ። እግዚአብሔር ኃጢአተኛን ያጸድቃል? ተው እንዲህ ያላችሁ እንደው እችን ማለት ካቃተ አንደኛ ወንጌል ስርጭት አትውጣ፣ ሁለተኛ መረካት ያዝ። ስራ ፈልግና የሆነ ቦታ ግቡ። አገልጋይነት ምናምን መታመንን ይጠይቃል። መታመን የተጻፈን አለመቀየር፣ ጳውሎስ የሰጠህን አደራ መረከብ ማስረከብ። ለማይሰራ ይሄን ቦልድ ሆነ መናገር ካልቻልክ ምን ትሰራለህ? ራስ ለማይሰራ ግን በእኔና አሁን አላኩበር በሚለው ሰውዬ መሃል እኔ የሚያጸድቅ ስራ የለኝም፣ እሱም ይሞክራል እንጂ በስራ ይጸድቃለሁ ይላል እንጂ አይችልም። ግን ልዩነት አለ። ምን? እኔ ኃጢአተኛውን እኔን በሚያጸድቀው አምናለሁ። ስለዚህ ምን ብዬ ሳምን እሱ እምነቴ ጽድቅ ሆኖ ይቆጠራል? ምን ብዬ ሳምን? እግዚአብሔር ደግ ሰዎችን ያጸድቃል ብዬ ባምን ይህ እምነቴ ጽድቅ ሆኖ አይቆጠርም። በአንድ እግራቸው የቆሙ በጾም በጸሎት የበረቱ መልካም በማድረግ ድሃ በማብላት ምናምን የሆኑትን ነው የሚያጸድቀው ካልኩ ይህ እምነት አይደለም። ይህ ሎጂካል ነው። ይህ ሎጂካል ማንንም ሊያሳምን ይችል ነው። ፈጣሪ የሚባል አንድ ንጹህ አምላክ ከሰው የተሻሉ ንጹህ ሰዎችን ነው ሊቀበል የሚችለው ብሎ የትኛውም ሃይማኖት ሎጂካል ይቀበላል። እምነት ግን ሎጂካል አይደለም። እምነት ሎጂካል አይደለም። እምነት አእምሮን አይጠቀምም። እምነት ተገላቢጦሽ ነው። እምነት ሰማይ በሚያነበው ማንበብ ነው። እምነት ሎጂካል ያልሆነን የእግዚአብሔርን ንግርት መቀበል ነው። ለምንም አይነት ሁኔታ ሊያሳምን የማይችል ሁለት ሰዎች እያየ ሁለቱ አንድ ስጋ ናቸው ሲል ኧረ ቁርስ ሲበሉ ሁለት ምግብ ነው ያዘዙት ብለህ ሎጂካል እንደዛ ነው፣ አሳማኝ ነው። እምነት ከሎጂክ ውጭ ነው፣ ከራሽናሊዝም ውጭ ነው። ሁለት ሰዎች ቆሞ እያየ እግዚአብሔር እኔ አንድ ሰው ነው ማየው ካለ ምንም አማራጭ የለህም። ሰማይ ቤት የታረደውን በግ እንደ ታረደ በግ ቆሟል ካለ ምንድን ነው? አማርኛው ልክ አይደለም፣ ግን እግዚአብሔር ነው ያለው። እንደ ታረደ በግ ወድቋል ነው ቆሟል ይላሉ። መቀበል ነው ያለብን። ምን ይጠይቃል ይሄን ለመቀበል? እምነት። የታረደ በግ ይቆማል ብለህ ማመን ካለ ማን ነው ያለው? መጀመሪያ እግዚአብሔር ነው ያለው። ልክ ነው። ከዛ ይመጣና እንደ ይሄ ሎጂካል አይደለም። እሲ ግራመሩን አሁን እንደ ታረደ በግ ቆሟል። እንደ ታረደ በግ እንዴት ይቆማል? ይወድቃል እንጂ ምናምን ያ ካልክ ተበላ። ማን ያለው? እግዚአብሔር ነው። አለቀ በቃ። ራሱን ከፍ የሚያደርግ ታች ነው የሚወርደው ሲል ሰፈር ስታይ ግን ገቢናውን የሚይዙ ሰዎች ናቸው የሚከበሩት። ሰማይ ግን ገቢና ስትይዝ ትወርዳታለህ።
ኋላ ስትቀመጥ ፊት ትመጣለህ ካለ ምን ታደርጋለህ? አታልቅስ፣ ከይሁዳ ነገድ የሆነው አንበሳ ድል ነስቷል አለ። አንበሳውን ላይ ዞር ስል በግ አየሁ አለ። ሰማይ ቤት በግ እያሳየህ አንበሳው አይገርምህም ሲል የት አለ? ኧረ ይሄ ሺፕ ነው አይባልም። አንበሳ ሲል ዞር ስትል በግ ነው። ምን ትላለህ? የሚገርም አንበሳ ነው። ብቻ ማን ይበል? እግዚአብሔር ይበል። በቃ እንዲሁ ምን ይላል? በዘመናችሁ ማንም ቢተርክላችሁ ልታምኑ የማትችሉትን ታላቅ ነገርን አደርጋለሁ ተብሎ በነቢያት የተጻፈው ቃል እንዳይደርስባችሁ ተጠንቀቁ። በዘመናችሁ ማንም ቢተርክላችሁ ልታምኑ የማትችሉትን ታላቅ ነገር አደርጋለሁ። ይኸውም ሰው መልካምን ሥራ ወይም የሙሴን ሕግ ፈጽሞ ሊጸድቅ ከማይችልበት በእምነት ብቻ እንደሚጸድቅ ይህን ወቁ፣ እመኑ፣ አለበለዚያ ተደነቁ፣ ጥፉ። ሐዋርያት ሥራ ላይ ተደነቁም እንዲህ የምትሉ ከሆነ ምኑ ነው? ጥፉም አለ። ስለዚህ እግዚአብሔር ማንም በሚያጸድቀው ኃጢአተኛውን በሚያጸድቀው ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምኑ እምነቱ ምን ብሎ ማመኑ? ምን ብሎ ሲያምን ነው የሚቆጠረው? አቤት እኔን ኃጢአተኛውን እግዚአብሔር ሊያጸድቀኝ ይችላል። እግዚአብሔርዬ አይዞህ አንድ ቀን ሰው ሆንልሃለሁ ያኔ ታጸድቀኛለህ ካለ ይሄ ሎጂካል ነው፣ አሳማኝ ነው። ቡዲስት የሚያመው ሁሉም የዓለም ሃይማኖቶች ይስማማሉ። ቁጥር 6 ዳዊት የቀናበትን ነገር እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው በጽና ይናገራል እንዲህ ሲል እንድገመው። ዳዊት ዙፋን ላይ ሲቀመጥ ብፁዕ ነኝ አላለም። ብዙ ነገሮች በሕይወቱና በሰዎች ዙሪያ አይቷል። ነቢይ ነው፣ ብዙ ነገር ያውቃልና ብፁዕ ያለበት ቦታ ግን ይችኛዋለሽ ምን አለ? እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና አሻግሮ አይቶ 900 ዓመት በፊት ቀድሞ አይቶ እረጉድ ምን መሲሁ ሲመጣ በሰራላቸው ስራ የሚጸድቁ ሰዎች አሉ። እኛ እዚህ የሙሴን ሕግ ለመስራት መከራ እንበላለን። እሱ በሰራላቸው አምነው እምነታቸው ጽድቅ ነው የሚቆጠርላቸው አሉ። ጉድ አላየ። ከዛ ምን አለ? ቁጥር 7 አመጻቸው፣ አመጻ ማለት ፓስት ሂስትሪ ነው፣ የባለፈ ነው። አመጻ ሁል ጊዜ የድሮ የህይወት ስታይል ነው። አመጻቸው የተሰረየላቸው ዛሬስ በሶስቱ መግቢያ መንገዶች የአይን አምሮት፣ የስጋ ምኞት፣ ፕራይድ ኃጢአታቸውም ምን ይሆንላቸው? ተከድኖላቸው የነበረ ነው የተከደነላቸው። ይሄ ፕሬዘንት ኮንቲኒዩስ ቴንስ የተከደነላቸው። ቀጥሎሳ ጌታ ኃጢአቱን የማይቆጥርበት ገና ያልመጣ ነው፣ ወደፊት የሚመጣ ድካም ነው። ሰው ብፁዕ ነው ብሏል። አሁን ወደ ዜላውያኑ ወደ ፍየሎቹ ወደ ጥያቄ ነገር ልመለስና እንሂድ። ስንት ፍየሎች ናቸው ይቀርባሉ የተባሉት? 2 ፍየሎች ቀረቡ። አንደኛው ለምን ለኃጢአት የሚሰዋ፣ አንደኛው የሚለቀቅ ነው ይለው። ከዛ ቁጥር 15 ዜላውያን 16 ቁጥር 15 ጥያቄ። ለዚህ ነው አንድ ፍየል ሳይሆን 2 ፍየል ነው የነበረው ያልኩ። ቁጥር 15 ስለ ሕዝቡ ኃጢአት የሚሰዋውን መስዋዕት፣ የመስዋዕት ፍየል ማለት ነው። መስዋዕት ፍየል ያርዳል። የኃጢአት ደሞዝ ምንድን ነው? ሞት። ደም ሳይፈስ ምን የለም? ስርየት የለም። እዚህ ቤት ውስጥ ያላችሁ ሰዎች የእግዚአብሔር ልጅ ኢየሱስ ለኃጢአታችሁ እንደታረደ ታምናላችሁ? ታምናለህ ወንድሜ? ታምኛለሽ ወንድሜ? ታምናላችሁ? እንደታረደ ነው። ለኃጢአታችሁ እንደታረደ ታርዷል ነው። ለኃጢአታችሁ ታርዷል። ለኃጢአት መስዋዕት ያርዳል። ደሙንም ወደ መገናኛው ውስጥ ያመጣዋል። ወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይና በመክደኛው ፊት ይረጨዋል። ተከርኗል በሉ። ታውቃላችሁ አይደል? መክደኛው ታቦቱ አለ እዚህ ጋር። ታቦቱ ሳጥኑ ትልቅ ነው። እሱ ውስጥ ሕጉ አለ በድንጋይ ላይ ተጽፎ፣ ካልፈጸምከው በምትወገርበት ድንጋይ ምሳሌ የሆነ ውስጥ ገብቷል።
ታቦቱ ውስጥ ሳጥን ውስጥ ይሄ ክዳን ነው። ይሄ ክዳን ስም አለው፣ የስርየት መክደኛ እና ሕጉ ውስጥ አለ። እዚህ ጋር መክደኛው አለ። ደሙን ያመጣና በእግዚአብሔር ፊት በመክደኛው ላይ ያፈሰዋል። እስቲ ሕጉ በሉ ከደሙ በታች ነው። ደሙ በሉ ከሕጉ ይበልጣል። ደሙ በሉ ሕጉን ከርኖታል በሉ። አጨብጭባው እንደምናቀ እሺ ትጠረምሳላችሁ። አሁን አጨብጭብ እንግዲህ ትቦድሳለህ። ስንቱ ተቦድሷል። ኦኬ ሕጉ ታች ነው። እሺ መክደኛ አለው። ይህን ላልፈጸሙት የስርየት መክደኛ፣ ያልፈጸመው ኃጥእ ነው፣ ስርየት ይደረጋል በመክደኛው። ከሕጉ በላይ ደሙ አለ። ከሕግ በላይ ጸጋ አለ። አርግና ታርግ በላይ እምነት አለ። በአብርሃም እምነት መጽደቅ አለ። እግዚአብሔር ደሙን ያያል። አንድ ጊዜ ታውቃላችሁ መጽሐፍ ቅዱስ ውስጥ ታቦቱን የፍልስጤም ልጆች ማርከው መከራ ሲያበላቸው ሲለቁት የሰው እርሻ መሃል ሄዶ ቆመ። ሰረገላው ይሄን ተሸክሞት የቤት ሳሚስ ሰዎች ኦዛ የተሰበረው እሱ ሲደግፍ ረጉድ እሱ ሲደግፈው ነው። ኢየሱስን ሊደግፍ ማለት ነው። ወገኛ ነው። አንዳንድ ሰው ምን ነው ሰው ሁሉ እኮ ታቦቱ እንደዚህና እንዲህ ሲንቀሳል ሊወድቅ ሲሉ እኮ ሁሉም ዝም ነው ያሉት። ዳዊት ንጉሱ ራሱ እየጨፈረ ዞር ብሎ አላየውም። ኦዛ እኮ ሊወድቅ ነው ብሎ ነው የደገፈው። እግዚአብሔር ግን ቁጣው ነደደ፣ ኦዛን ሰበረው፣ ቀጭን ያደረገው። እንዴት ነው አንፌር ነው ለሚል ሰው እሱ መልሱ ቀላል ነው። ይሄ ዘለፍ ያለው በየሜዳ የሚወድቅ የሚመስለው ከቀሳውስቱ ቤት አንስቶ እስከ ቀራንዮ ኮረብታ የተንገጫገጨው የወደቀው ዓለማትን ሁሉ አጋጥሞ ያዘ እንጂ አይደለ? መጽሐፍ ነው የሚለው። ዓለማትን ሁሉ አጋጥሞ ያዘውን ሰውየው ካልደገፍኳል። እግዚአብሔር ደቀ መዝሙር እንጂ ደጋፊ የለውም። ቲፎዞ አይፈልግም። ገጭ አደረገው፣ ቋ አድርጎ ሰበረው። ሰውየው እዛው ተገላገለ። ያ ትምህርት ይሰጠናል። ኤንዌስ ግን ታቦቱ ሲለቀቅ የሰው እርሻ መሃል ሲቆም የቤተ ሳሚስ ሰዎች እርሻው መሃል ላይ ታቦቱ በሰርገላ ላይ አንዲት የምታጠባ ላም እሷ እየጎተተችው ቆሟል። ሮጣው መጡ። ከላይ የስርየት መክደኛው አለ፣ ከዚህ ስር ሕጉ አለ ውስጥ። ሮጣው መጡና ምንድነው አሉና ከላይ ያለውን መክደኛ እስቲ ኢየሱስን በሉ፣ ዞር አላደርገውም በሉ፣ ደሙን በሉ፣ ዞር አላደርግም። ታች ያለው በሉ ገዳይ ነው፣ ላይ ያለው በሉ ሸፋኝ ነው፣ መክደኛ ነው በሉ። ያ ከፈቱና ሲያዩ ሕጉ የምን አገልግሎት ነው? የሞት አገልግሎት። ቀሰፋቸው። በዚያ ሰዎች ሞቱ። ኡታ ሆነ። ጌታን ዞር አድርጎ እግዚአብሔር ሆይ ይሄን ነው የሰጠኸው ሕግ እቺማ አታቅተኝም ማለት እንዲህ ከመደረግ እንደ ቤተ ሳሚስ አይነት ማት ወንጌላዊ አለ፣ ፓስተር አለ፣ ቄስ አለ፣ ምእመን አለ። አርግና ታርግን ሊሞክር የሚያስብ እግዚአብሔር ግን ደሙን የሚረጨው በስርየት መክደኛው ላይ ደሙን ባየ ጊዜ አጥፊው ወደ አንተ አይቀርብም ተብሎ እንደተጻፈ አሁን ደግሞ መጣ። የስርየት መክደኛው ላይ ይረጨዋል። ቀጥሎ ሂዱ ደግሞ ቁጥር 20 መቅደሱንም የመገናኛውንም ድንኳን መሠዊያውንም ማስተስረይ ከፈጸመ በኋላ ሕያውን ፍየል፣ ያ ቅድም የቀረውን አንደኛውን በሕይወት ያለውን ፍየል ያቀርባል። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭነዋል። መጽሐፉ ምን ይላል? እግዚአብሔር እርሱን ስለኛ ምን አደረገው? ኃጢአት አደረገው። ኢሳይያስ ደግሞ ምን አለ? እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ይላል። ለዚህ አሮን ቅዱሱን አብን ወክሎ የእስራኤልን ልጆች ኃጢአት ማለት ነው ምን ይላል? መቅደሱንም የመገናኛውን ድንኳን መሠዊያውን ማስተስረይ ከፈጸመ በኋላ ሕያውን ፍየል ያቀርባል። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ እስቲ በደሌ በሉ
ያ መጽሐፍ ኃጢአቴ ተሰረየ በደሌም ተወገደ ማነው ያዳነኝ ኢየሱሴ ነው አንደም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዛል። መድኃኔዓለም እስኪ በደሌ ሁሉ በሉ። መተላለፌን ሁሉ ኃጢአቴን ሁሉ ድርጊት ነው ይሄ ምን ይላል? ይናዝዛል። በፍየሉም ራስ ላይ ያሸክመዋል። በተዘጋጀውም ሰው እጅ ወደ ምድረ በዳ ይሰደዋል። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸከማል፣ ፍየሉንም በምድረ በዳ ውስጥ ይለቀዋል። ቀጥሎስ ፍየሉም ተመልሶ ወደ ሰፈር ይመጣል የሚል የለም አይደለም? የለም። ምንድነው ክስተቱ? ታሪኩ ምንድነው ማለት ነው? የኔና የናንተን ኃጢአት ሁሉ መተላለፍ ሁሉ በደል ሁሉ እግዚአብሔር በማን ላይ አድርጎታል? በክርስቶስ ላይ። ሊቀ ካህናቱ ፍየሉ ላይ እንደሚያስቀምጥ በጥላና ምሳሌ። ከዛ ምን ይደረጋል? አንድ ሰው ይመረጥና ያ ሰው ያንን ፍየል የእስራኤልን ልጆች ኃጢአት ሁሉ እስራኤል ተሸክሞልናል ብለው ያሰቡትን ፍየል ከዚህ በኋላ ለእስራኤል ልጆች እስከሚቀጥለው ዓመት ድረስ ለአንድ ዓመት ዋስትና የሚሰጣቸውን ሰላም የሚያገኙበትን ያንን ፍየል አንድ ሰው ይዘውና ምን ይላል? ወደ ሰፈር ይዞት ይሄድ ነው። ወደ ምድረ በዳ ጭልጥ ያለ አውጥቶ። ኢትዮጵያ ውስጥ ምድረ በዳ የት እንዳለ አላውቅም። እኛ እኮ ግቤን ነው በረሃ የምንለው አይደል? እንደሱ አይደለም። ምድረ በዳ ማለት ምን ማለት ነው? ምስራቁ ምዕራቡ ማይታወቅበት፣ መውጫ መግቢያው ማይታወቅበት፣ ህይወት የሚባል ነገር የሌለበት፣ ከሄድክ ማትመለስበት፣ ከገባህ ማትወጣበት፣ በዚያው የሆነ ሰውዬ በዚህ በኩል ይሄዳል ተብሎ የት እንደሄድክ ማይታወቅበት ምድረ በዳ ውስጥ ፍየሉን ይዞ ይላል። ግን የእስራኤል ልጆች ኃጢአታቸውን ካህኑ እንዲያርጎ ሲናዝዝና ሲያሸክም ሁሉም ታላቅ ትንፋሽ ይተነፍሳሉ። የዓመት ኃጢአት፣ የዓመት መተላለፍ፣ የዓመት በደል ለአንድ ዓመት ዋስትና፣ ለአንድ ዓመት ጋራንት በእግዚአብሔር ፊት በህይወትም ስርዓቱ ሴኪውርድ መሆን ለአንድ ዓመት ይላሉ። ካህኑ ያን ስርዓት እስኪፈጽም ይቁነጠነጣሉ፣ ይጭንበታል፣ ያሸክመዋል። ከዛ የሚጓጉት ምንን ታውቃላችሁ? ያ ፍየል ቶሎ ከሰፈር እንዲወገድላችሁ። ሁሉም ፍየሉ እስኪሄድ ድረስ በናፍቆት ይጠብቃሉ። ያ ፍየል ምንም ማያውቅ እያላመጠ እያመነጀከ ኃጢአት እንደተሸከመ ሳያውቅ ከሰፈር ይዞት ይሄዳል። ልክ ከሰፈር ወጥቶ የከተማውን አደባባይ አልፎ የከተማውን በር አልፎ ሲወጣ ትልቅ እፎይታ፣ የህዝቡን ሁሉ ኃጢአት ይዞ ከበር ውጭ መከራን ይቀበላል። ዕብራውያን 13 ኢየሱስ ከበር ውጭ ከሰፈር ውጭ ከበር ውጭ መከራን ተቀበለ፣ ይዞ እልም ይሄዳል። ከሩቅ ሆኖ ተንጠራርቶ ያሉ ሰውየው ይሄዳል ይጠፋል፣ ከዓይናቸው ይጠፋል። ኡፍ ይላሉ፣ ይሄዳል። ፍየሉን የሆነ ቦታ አድርሶት ጥሎት ይመጣል። ፍየሉ እዛ እንዳለ የት እንደገባ ይታወቅ። ያ ፍየል ያን ሁሉ መስዋዕት የሚከፍለው ላይመለስ የሚሄደው ስለማን ነው? ስለ ህዝቡ ነው። እናም ኢየሱስ የዛች ቀን ላይ ኃጢአትን ተሸክሞ ከሰፈር ውጭ ሲወጣ በዚያም መከራን ሲቀበል ይሄ ፍየል የሚያሳየን ኃጢአታችን ላይመለስ ላይታሰብ አንድን መስዋዕት በማቅረብ የቀደሳቸውን የዘላለም ፍጹማን ለማድረግ ከዚህ ወዲህ ስለ ኃጢአት የሚቀርብ ምንም መስዋዕት የለም እንደተባለ ለአንዴና ለመጨረሻ የዳንበትን ኢየሱስንና መስዋዕቱን ያሳያል። ፍየሉ ይሄዳል። የት እንደደረሰ ትዝም የሚለው የለም፣ የሚያቅም የለም። ሁሉም ወደ ቤቱ ይገባል። ምን ተሰምቶት? ሰላም። ምን ተንከባሏል ብሎ ኃጢአቴ፣ ምን ሄዷል ብሎ ኃጢአቴ። ያ እስራኤላዊ ሰው እየተንጠራራ ስራዬ ይሄ ፍየል ይመጣ ይሆን እንዴ ብሎ እንደው ኃጢአቴን ተሸክሞ ከእንደገና መጥቶ ሰፈር ኃጢአቴን መልሼ ያየው ይሆን እግዚአብሔር ይፈርድብኝ ይሆን ብሎ አንድ እስራኤላዊ ያ ፍየል ተመልሶ ይመጣል ብሎ አያስብ።
ኃጢአቴን እግዚአብሔር አርቆታል። ምስራቅ ከምዕራብ እንደሚርቅ እንዲሁ እግዚአብሔር ኃጢአታችንን ከኛ አራቀ።